ሼኪዎች ምናምን ቀን በቀን ምክር የሚመክሩኝ ምን መሰለ ስለ እስልምና ሳይሆን የምመከረው መጽሐፍ ቅዱስ እዚህ ጋር ተጋጭቶ እንደዚህ ሆኖ መጽሐፍ ቅዱስ እንደዚህ ሆኖ ውሸት ነው ክርስትና እንደዚህ ነው በቃ ይሄ ብቻ ነው የምመከረው እኔ ከዛ ድሮ መሃል ላይ ነበርኩኝ ሄጄ ጥልቅ ዝሙት ጋር ሱሰኝነት ሊፈጠር የሚችለው አንድ ዛሬ ያለባት ሴት ጋር ሄዳል በዝሙት ኃይለኛ ወታደሮችን አሰልፋ የምትጠብቅ ማለት ነው በቃ ሱሪውን አስፈታችሁ ራቆቱን አስቀረችው እንደማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ፓስተር ዮናታን እንደተለመደው ሂጃብ አስለብሶ አሁንም ድራማ ሲሰራ እንግዲህ ተመልክተናል እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆነው ከኛ ከሙስሊሞች ፐርሰናሊቲ ጋር ማሄድ ነገር ሲናገሩ ነበር ይሄንን ማጋለጥ አለብን ቪዲዮውን በደንብ ሼር እያደረጋችሁ ላይክ እያደረጋችሁ እንድትጀምሩ ተፈልጋለሁ ሌሎችም ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁ ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደወል ምልክቷን ይጫኑ በቀጥታ ወደ ቪዲዮ የት እንዳለን ታውቃላችሁ የአረፋ ተራራ ፒኩ ላይ ነን ዋናዋ ቦታዋ ላይ ነንና ሞደው ቦታ ስለሆነ ሞደው ቦታ ላይ ሲዱአ አላርግላችሁ አላህ ያላገባችሁ አግቡ ቤት የሌላችሁ ቤት ግዙ ያ ረብ እንዲሁም መኪና የሌላችሁ መኪና ግዙ አላህ ጀነትን ይወፍቀን ለሁላችን አላህ Subhanahu Wa Ta'ala ዛሬ እኔ እዚህ ጋር እናንተ በቲክቶክ የምታዩ ሰዎች ጀነት ውስጥ ተገናኝተን አላህን እያመሰገነን የምንኖርበት ጊዜ አላህ ያምጣልን አላህ ጀነቱል ፊርደውስን ሁላችንንም ይወፍቀን እሱን ማየትን ይወፍቀን እና ኢንሻአላህ የንያችሁን ሁሉ የታመማችሁ ካላችሁ ህመማችሁን አላህ Subhanahu Wa Ta'ala ነፃ ያውጣችሁ ያው በቀጣይ ከኔ ጋር ደግሞ መምጣት የምትፈልጉ ካላችሁ ሐምሌ 20 ጉዞ ይኖረናል ይሄንን ጉዞ ተከላከሉ እንግዲህ ያው ተመዝገቡ ኡምራ ትራቭል ላይ ነው የምትመዘገቡት እንዳትረሱ ኢንሻአላህ በዚህ አጋጣሚ ደግሞ ኡምራ ብቻ ሳይሆን አላህ ሐጁንም ሐጅ ያስደርገን ያ ረብ በዚህ ቦታ ላይ ለትክክለኛው ዒባዳ ምን መጣ አላህ ያርገን ሰላም አለይኩም ወራህመቱላህ አሚን 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 ብለናል ለዱዓው እንግዲህ ኢብራሂምን ታቁታላችሁ በንጽጽሩ ላይ ትልቅ ስራ እየሰራ ያለው ወንድማችን ነው እዛው የአላህ ቤት ሐረም ላይ ኡምራ እያደረገ ባለበት ወቅት እንግዲህ ዱዓ አድርጎልናል ለሰውን ዱዓ በዱዓ እያደረግኳችሁ ነው የቪዲዮ መጀመሪያ አብዛኛውን ዱዓ እያደረግኩ ነው ዱዓ በጣም ያስፈልገናል ሁላችንም ዱዓ ማድረግ አለብን በተለይ ደግሞ ዛ ኡምራ ያደረገ ወዳጅ ዘመድ ካለን ዱዓ እንዲያደርግልን አጥብቀን መጠየቅ አለብንና እንዲሁም ኡምራ የማድረግ ሐሳቡ ካላችሁ ኮንታክት አድርጉን እኛን አናግሩን ኡምራ ድርጅቶችን እናገናኛቸዋለን ሴት ልጆችን አሳድገው ሴት ልጆች የደረሱ ሴት ልጆች ኖሯቸው ወንድም ወጣቶች ኖረው ዝሙት ላይ ሊወድቁ ይችላሉ የሚል ስጋት ውስጥ ያሉ ወላጆች ወይም ደግሞ ራሱ ወደ ጉትጎታው ወደ ዝሙት ጥሪ ውስጥ ላይ ሲመጣ ከመጎደቁ በፊት ያወራው ራሱን ፕሮቴክት ማድረግ የሚችልበት አንድ ቁርአናዊ መንገድ ነግሮኛል አንድ ሸህ ተጠቅሜው አይቼዋለሁ ለሰዎች ነግሬ ማለት ነው በጣም የሰራ እንትን ነው ጠዋትና ማታ 7 ጊዜ ወዱሃ ወለይል መቅራት ሴት ልጁ በቃ ዝም ብላ ወጣን ካበዛች እሱ ነይታይ ይሄ ያዋጣም ብሎ ከመምከር ባሻገር ከጠዋትና ማታ አዝካሮቹ ጋር 7 ጊዜ ወዱሃ ወለይል ኢዳ ሰጃው የተወረደበትን ምክንያት እናውቃለን ከዝሙት ጋር በተያያዘ ጉዳይ ነው ይሄ አይወረደው ይሄ ሱራ አይወረደው ስለዚህ ከመጨረሻው ድረስ 7 ጊዜ መቅራት ዙሪያው ላይ በተለይ ቤቱ አካባቢ ላይ እንዲህ አይነት ፈሳድ እንዳይከሰት ፕሮቴክሽን ይፈጥራል የሚል ነገር ከሆኑ ሸህ ሰማሁና ለሰዎች ስነግር ብዙ ሰዎች እንደተጠቀማቸው ነግረውኛል ከዚያ ውጭ ግን ቅድም እንዳልኩ ነው ዝሙት ጋር ሱሰኝነት ሊፈጠር የሚችለው አንድ እንደው ቅድም እንዳልኩ ዛሬ ያለባት ሴት ጋር ሄዳል በዝሙት ኃይለኛ ወታደሮችን አሰልፋ የምትጠብቅ ማለት ነው በቃ ሱሪውን አስፈታችሁ ራቆቱን አስቀረችው እንደማለት ነው that means በሐላል ፕሮቴክሽን ውስጥ ያለ እኮ ለብሷል አንቱም ሊባሱን ለሁም እነዛ ነው ልብስህን አስወለቀች እንደማለት ነው ልብስህን ካስወለቀችው በኋላ ማስወለቅ ብቻ ላይ ቆም እዛ ያለው ሸይጣን ዳግም እንዳትለብስ ነው የሚያደርገው
ስለዚህ ትመጣለህ ሚስትህ ጋር ሚስት በቃ ልደብር ሁላ ትችላለች ምናምን እያለ ግን ድግግሞሹ ወደ ሱሰኝነት ያመራል። በጣም በሚገርምህ ሁኔታ አንዳንዶቹ ይመጡና እንዲህ አይነት ሱስ ላይ እንደወደቁ ይነግሩኛል። አንዳንዶቹ የሚወድቁ ሱስ መንገድ ላይ ከሚቆሙ ሴቶች ጋር ሊሆን ይችላል ሱሳቸው። ሌሊት እኮ ስራ አለብኝ ብሎ ከቤት ወጥቶ ነው መንገድ ላይ ከቆመች ሴት ጋር እንደው ዝም ብለህ በአእምሮ ብታነጻጽረው ምን ጤነኛ ነው የሰውዬው ብለህ ታስባለህ። ግን ጤንነት አይደለም በሽታ ነው ተብሏል። የተከበረ ቤቱን ጥሎ ሲሄድ ሌሊት መንገድ ላይ ታሟል። አዎ አእምሮ ጤነኛ አይደለም። ከዛ ውጭ ደግሞ አንዳንዶች እዚህ አዲስ አበባ ውስጥ ካሉት እንትኖች ውስጥ ማሳጅ ቤት ተብሎ ድግምት የተደረገባቸው ቅባት ይጠቀሙና ማሳጅ ያደርጓቸዋል። አክቹዋሊ ሴቶች ናቸው እንግዲህ ማሳጁ የሚያደርጓቸው። ከዛ በኋላ ያው ዝሙት ላይ ይወድቃል በዛው። ሱብሃንአላህ እጅግ በጣም አስገራሚ እኛ ማናቃቸው ገራሚ ነገሮች እየተነሱበት ፖድካስት ነው። መስኮት ቲዩብ ላይ እስማኤል ተክሌ ኡስታዝ አብዱል ሐፊዝን እንግዳ አድርጎ አቅርበው ዝሙት እንዴት ከመንፈሳዊ ጉዳይ ጋር እንዴት እንደሚያያዝ ከጅን ከሸይጣን ጋር እንዴት እንደሚያያዝ በጣም የሚገርም ቆይታ አድርጓልና መስኮት ቲዩብ ላይ ሰርች አድርጋችሁ ሙሉን ብትመለከቱት ግብዣዬ ነው። በቻልነው መጠን ራሳችን መጠበቅ አለብን። ከዝሙት ራሳችንን መጠበቅ አለብን። ዝሙት በጣም አስቀያሚ ነገር ነው። አንዴ ከሰመጥንበት በቃ አለቀ። አንዴ ከሰመጥንበት ለመውጣት በጣም ነው የሚቸግረንና በቻልነው መጠን ዝሙት ውስጥ ላለመዘፈቅ የምንችለውን ሁሉ መጣር አለብን። አላህ Subhanahu Wa Ta'ala ዝሙትን አትቅረቡት ያለን ከቀረብነው ምን ያህል ከባድ እንደሆነ ስለሚታወቅ ነውና በቻልነው መጠን ዝሙትን መራቅ አለብን። እንደው ሰው ነንና ተሳስተን እዛ ውስጥ ተዘፍቀን ከሆነ ደግሞ በቻልነው መጠን በአፋጣኝ ከዛ ሁኔታ መውጣት አለብን ብዬ አስባለሁ። አላህ ይጠብቀን። አላህ ከዝሙት ሱስ አላህ ይጠብቀን። አላህ የጀነት ሰዎች ይበለን። አሜን። አላህ ጀነትን ከሚገቡት ያድርገን። እንደምንም ብለን ማለት ነው። ጀነት ላይ ሰዎች ስለሚመገቡት ነገር አላህ በሱረቱል በቀራ እንዲህ ያነሳልናል። ኩለማ ሩዚቁ ሚንሃ ሚን ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها። ምንም አይነት ሲሳይ ምግብ በተመጣላቸው ጊዜ ከፍራፍሬ ከአትክልት ከተለያዩ ነገሮች ይህኮ ዱንያ ላይ የተመገብነው ነው ይላሉ በአንድ ተፍሲር። በሌላ ተፍሲር ደግሞ ቅድም የተመገብነው ነው እኮ ይላሉ። ቅድም ጧት የበላነው ነው ወይ ከሆነ ደቂቃ በፊት የበላነው ነው ከሆነ ሰዓት ብቻ አሁን ይህ ድርጊት ከመሆኑ በፊት የተመገብነው ነው ይላሉ ሲያዩት ማለት ነው። አላህ አስከትሎ ምን አለ? ወኡቱ ቢሂ ሙተሻቢሃ ከለሩ ከላዩ መልኩ ብቻ የሚመሳሰል ሆኖ መጣላቸው። ቴስቱ ግን ሙሉ ለሙሉ የሚለይ ነው። አሁን እናንተ የሆነ ነገርን በልታችሁ በኋላ ሲመጣ ያው ነገር ጣዕሙ የተለየ ነው። ያው ነገር ጣዕሙ የተለየ ነው። በነገራችን ላይ አሁን ላይ ካፌቴሪያዎች፣ ካፌዎች ምንድነው የሚሸጡት ተብለን ብንጠይቅ በጣም ብዙዎቻችን ያው ምግብ ነው መጠጥ ነው ብለን ነው አይደል ምን መልሰው ረጅም ጊዜ በረጅም ዓመታትን ካፌቴሪያ ላይ የሰራ ሰው እኛን ከዚህ በፊት ጠይቆን ነበር አንድ ስራ ላይ ማለት ነው። እና ምንድነው ካፌዎች የሚሸጡት ብሎ ጠይቀን እኛ ምግብ አለን እንደማንኛውም ሰው። እሱ ግን ምን ሲል መለሰልን? ቴስት ነው ጣዕም ነው የሚሸጡት አለ። እኔ የሆነ ካፌ የሆነ ማኪያቶ ቤት መሄደው የሆነ ቴስት ፈልጌ ነው ጣዕምን ፈልጌ ነው። አላህ Subhanahu Wa Ta'ala ይህን የሰው ልጅ ፍላጎትን የሚያውቀው ጌታ መልኩ ይመሳሰላል። ወይ ዱንያ ላይ በላነውን ይመስላል ወይ ቅድም የበላነውን ይመስላል። ነገር ግን ኢንድለስ የሆነ ቴስት ያለው ነገር ነው አላህ Subhanahu Wa Ta'ala ጀነት ላይ የሚሰጠን። አላህ የጀነት ሰው ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚን ወአለይኩም ሰላም ወራህመቱላሂ ወበረካቱ። የጀነት ጉዳይ ሲነሳኮ የሆነ ደስ ይላል። ሰውነታችን በሙሉ በደስታ ይሞላል። ጀነት እንግዲህ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ ነው አይደለ? አላህ Subhanahu Wa Ta'ala ጀነቱል ፊርደውስን ይወፍቀን። የረሱል ሰለላሁ ዐለይሂ ወሰለም ጎረቤት የምንሆን ያደርገን። የአላህን ፊት በየቀኑ የምንመለከት ያደርገን። ታዲያ ከኛ ሰበብ ማድረስ ይጠበቅብናል። እርግጥ ነው በእኛ ኸይር ስራ በእኛ ኢባዳ አይደለም ጀነት የምንገባው በአላህ እዝነት ቢሆን እንጂ። ነገር ግን እንደዛ ብለን መዘናጋት የለብንም። እኛም ሰበብ ማድረስ አለብን። አላህ የጀነት ሰዎች ይበለን። አሁንም ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ አገልጋይ ዮናታን እንግዲህ መልካም ወጣት የሚለው ፕሮግራም አለውና እንዴት ሂጃብ የለበሰች ሴት
ሙስሊም እንደነበረች ከዛ በኋላ ደግሞ እስልምና ለክርስቲያና ያለው እይታ ምን እንደሚመስል ልክ ያልሆነ ነገር ስትናገር ነበርና ቪዲዮን እንመልከትና ከዛ የራሳችን ሐሳብ ውስጥ እንሰጥበታለን። ብታገኝም ብታጣም ቢኖራት በቃ ምንም ነገር ስትሆን ተንበርክካ ስትጸልይ ነው ማያት። ያ ነገሯ ነው ያ የሷ ጥንካሬ ነበር እኔ ውስጥ ራሱ በቃ የሆነ ፍቅሩ እንዲገባ ያደረገኝ ሌላ ሃይማኖት እንዳላይ በቃ አለ አይደለም አምንበታለሁ። ለምን እያየሁኝ ስለሆነ ሲድኑበት እያየሁኝ ነው ለምነው ሲያገኙ እያየሁኝ ነው። ለዛ ውስጤ ላይ ያለ ያ ነገር ግን ምን ይሆናል ዳለ በዙሪያዬ ያሉት ዳለ ሙስሊም ይሆኑና ማዋከብ ይጀምራሉ። በቃ የሆነ እናቴ ስትቆጣኝ አውልቂው ምናምን ስባል ንዴት ምናምን ይፈጥርብኛል። ከዛን ጓደኞቼ እንዳለ ምን ያደርጉኛል ቤተሰቦቻቸው ጋር ጠጋጠጋ ያደርጉኛል ማለት ነው እና ይመክሩኛል። ከዛን ቁርአን ይሰጠኛል አንብቢ እስቲ ችግር የለውም እኮ መረዳት እኮ ምንም ብታቂ ተረተሽ ነው እንጂ የምትይዥው ምንም ችግር የለውም ምናምን እባላለሁ። ከዛን በቃ እኔም ሐሳቤ ሁለት ሆነ ወሰርኩኝ ገባው ቁርአንንም ምናምን የባማርኛው ትርጉም አለ አይደል መጽሐፍ ቅዱስ ወስጄ ምናምን ቤት ገብቼ ማንበብ ጀምርና ተዋለሁ። አሁንም ማንበብ ጀምርና እንትን ይወስደኛል እንቅልፍ ይወስደኛል ምናምንና የሆነ ትንሽ ቲክታክ ምናምንም ነገር ሰራለሁ። ከዛ ወደሱ ላይቭ ምናምን አዘወትርና ከዛ ገባለሁ። በቃ አላነብም ተውኩት። ያ አጋጣሚ ደግሞ ምን ያደርገኛል ሰዎች ይመጡብኛል ማለት ነው ሼኪዎች ምናምን ቀን በቀን ምክር የሚመክሩኝ ምን መሰለ ስለ እስልምና ሳይሆን የምመከረው መጽሐፍ ቅዱስ እዚህ ጋር ተጋጭቶ እንደዚህ ሆኖ መጽሐፍ ቅዱስ እንደዚህ ሆኖ ውሸት ነው ክርስትና እንደዚህ ነው በቃ ይሄ ብቻ ነው የምመከረው እኔ። ከዛ ድሮ መሃል ላይ ነበርኩኝ ሄጄ ጥልቅ ምንም ማላቀው አለ ስለ እስልምና ማላቀው ክርስትና እንደዚህ ነው መጽሐፍ ቅዱስ እንደዚህ ነው ሳላነበው እኮ ነው ቤት ስገባ በቃ እናቴ ታናደኛለች። የሆነ የምትናገረውን ነገር መስማት አልፈልግም። የሆነ በቃ እኔን ጣልታይ ነው የሚመስለኝላ በቃ ቸርች እሷ እኮ እየጸለየች ምናምን ለሊት ተነስታ መታ ጸልይልኛለች ምናምን እያየው ማለት ነው እፈልጋለሁ። ፍላጎቴ ምንድነው በቃ የሆነ ቸርች ሄጄ ማገልገል የቸርች ልጅ መሆን። ከዛ ደግሞ እየወጡ ምናምን መንገድ ላይ የሚሰብኩትን ልጆች እያዩ በጣም እቀናለሁ። ሐሳቡ ምን መሰላችሁ አጠርስ አደርግላችሁ አባቷ ሙስሊም ነው እናቷ እንደተናገረችው ከሆነ ማለት ነው እናቷ ጴንጤ ነች። ከዛ በኋላ እሷ እንግዲህ በጣም መጥፎ ነገር እየነገሯት ስለ ክርስትና መጥፎ ሼኮች ምናምን ነገር ኡስታዞች ስለ ክርስትና ስለ እስልምና አይደለም የሚያስተምሩኝ ስለ ክርስትና መጥፎ ነገር ብቻ ነው እየነገሩኝ የነበረው። በዛ የተነሳ ሰልም የነበረ ከዛ በኋላ አሁን ጴንጤ ሆኛለሁ እንደዚህ አይነት ሐሳብ ነው ቪዲዮና በጣም 100% ስህተት ማለት ነውና እኛ ሙስሊሞች የምንታወቅበት ባህሪያችን ይህ አይደለም። እኛ ሙስሊሞች ስለ እምነታችን እናስተምራለን እንጂ የሌላውን እምነት በፍጹም አናንቋሽሽም በፍጹም። እንደውም ሌላው ነው ይሄንን የሚያደርገው። ምክንያቱም የሚያስተምረው ትምህርት ስለሌለ ያለው አማራጭ ምንድነው የሌላኛው ማንቋሽሽ። አልሆነ ያለህ ጊዜ ማደግና መግዘፍ ከትልቁ መሃል አንዱን መርጠ ዝለፍ ይላል ያገሪ ሰው። ምን ለማለት ነው አንዳንዴ መክበር ሲያቀታቸው አንዳንዴ ሃይማኖት አባት ነን የሚሉ ሰዎች ወይንም የሃይማኖት ሰዎች ነን የሚሉት ስለ እስልምና ሊሆን ይችላል ስለ ተለያየ ነገር መጥፎ ነገር እየተናገሩ ከዛ ወደ ራሳቸው ለማጥመድ ይሞክራሉ። የራሳቸውን ስራ ሙስሊሞች ስለ ክርስትና እያጠለሹ መጥፎ ነገር እየነገሩኝ ምናምን እያለች ነበርና ይሄ በጣም ሐሰት ነው። እንደዚህ አይነት ቪዲዮ ደግሞ ያስከስሳል በህግም ያስጠይቃል። እውነት ነው መናገር መጅሊስም ከዚህ በፊት ተናግሯል። እኔ ደጋግሜ እናገራለሁ። መጅሊስ አንድ የሚያስደስት መግለጫ አውጥቶ ነበር በጣም ያስደሰተኝ። ጀለቢያ ለብሰው ሊሆን ይችላል ሂጃብ ለብሰው ሊሆን ይችላል ብቻ ስለ እስልምና መጥፎ ነገር የሚናገር የእስልምናን የሚያጠለሽ የሚያደርግ ሰው በህግ ጠይቃለሁ ብሎ ነበር መጅሊስ። አንድም ሰው ግን ሲጠየቅ እስካሁን ድረስ እየሰማው አይደለም። እቺ ያው ሙስሊም ሼሆችን ኡስታዞችን ባልዋሉበት እያስዋለች ነው። ስለ ክርስትና መጥፎ ነገር ሰበኩ የተለያየ ነገር እያወራች ነው። ሲጀምር ሙስሊም አይደለችም ነገር ግን ሂጃብ ለብሳ ምናምን ነገር ድራማ ለመስራት እየሞከረች ነውና ይሄ በጣም ልክ አይደለም። በህግ መጠየቅ አለባት። ራሱ ፓስተር አገልጋይ ዮናታንም በህግ መጠየቅ አለበት። እዛ መድረክ ላይ ያወጣ ስለሌላው እምነት መጥፎ ነገር እንዲናገሩ ማድረግ መድረኩን ማመቻቸት በራሱ ትልቅ ነውር ስለሆነ ማለት ነውና እንደዚህ አይነት መድረኮች መታገድ አለባቸው። ይሄ ትክክለኛ የሃይማኖት ሰበካ ሳይሆን ተራ ሐሜት ነው። አስቡ ቸርች ውስጥ ተቀምጦ ስለሌላ ሃይማኖት ምናምን ነገር ኡስታዞች እንደዚህ ያደርጉኝ ነበር እንዲህ እያሉ ሐሜት ሲወራ ማለት ነው። ቡና ነው የቀረው እንጂ
ስለዚህ እንደዚህ አይነት አካላቶች ልትጠነቀቁ ይገባል። በህግ ልትጠየቁ ስለምትችሉ ማለት ነው። የሌላውን እምነት በማንቋሸሽ በህግ ልትጠየቁ ስለምትችሉ የራሳችሁን ሃይማኖት አስተምሩ፣ መጽሐፍ ቅዱሳችሁን አስተምሩ። ነገር ግን ቅዱስ ቁርአንን ሊሆን ይችላል ወይንም ደግሞ ቅዱስ ቁርአንን የሚያስተምሩ ኡስታዞችን ማንቋሸሽ፣ ሌላ ነገር ስለነሱ ማውራት ተገቢ አይደለም፣ በህግም ያስጠይቃልና ተጠንቀቁ ለማለት ፈልጋለሁ። ይሄንን ቪዲዮ በደንብ ሼር አድርጋችሁ እንዲዳረስ አድርጉ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።